ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ከዚህ በፊት በነበሩ ሁለት ቪዲዮዎች ላይ እንዴት አድርጋችሁ በኤአይ አማካኝነት ፕሮጀክቶችን መስራት እንደምትችሉ አሳይቻችሁ ነበር። የመጀመሪያው ቪዲዮ በኪሮ ኤአይ አይዲ አማካኝነት እንዴት አድርጋችሁ ፕሮጀክቶችን መስራት እንደምትችሉ ሲሆን ሁለተኛው ደግሞ በአዲሱ የጎግል አንቲ ግራቪቲ አይዲ አማካኝነት እንዴት መስራት እንደምትችሉ በዝርዝር አሳይቻችኋለሁ። በእነዚህ ቪዲዮዎች መሰረታዊ የኮዲንግ እውቀት ካላችሁ ማንኛውንም ፕሮጀክት ከስክራች ጀምራችሁ እስከ መጨረሻው ድረስ እንዴት አድርጋችሁ በቀላሉ መስራት እንደምትችሉ በዝርዝር አሳይቻችሁ ነበር። እኔ ሙሉ የዌብሳይት ፕሮጀክት በኤችቲኤምኤል በሲኤስኤስ እና በጃቫስክሪፕት ሰርቼ ሎካሊ ራን አድርጌ አሳይቻችኋለሁ። ዛሬ በዚህ ቪዲዮ ደግሞ የዛኔ የሰራሁትን ፕሮጀክት ዶሜን ኔም ገዝቼ ሆስት አድርጌ ሰርች ይደረግ የሚመጣ ትክክለኛ ዌብሳይት እንዴት አድርጌ መስራት እንደምችል ሙሉ ፕሮሰሱን አሳያችኋለሁ። በነገራችን ላይ ሁለቱም ቪዲዮዎች በትክክል ካያችኋቸው ማንኛውንም ፕሮጀክት መስራት በጣም ቀላል ይሆንላችኋል። የተለያዩ አገልግሎት ያላችሁ አፕሊኬሽኖች መስራት ትችላላችሁ፣ ዌብሳይቶች መስራት ትችላላችሁ፣ የቴሌግራም ቦቶች መስራት ትችላላችሁ። በኤአይ አማካኝነት ኮድ አድርጋችሁ ከሰራችሁ በኋላ እነዚህንም ሆስት አድርጋችሁ ገንዘብ ሜክ ማድረግ ትችላላችሁ። ለምሳሌ እኔ ብዙ ጊዜ ሰዎች እየደወሉ ትክክለኛና ኦሪጂናል የሆኑ ስልኮችንና ላፕቶፖችን ከየት መግዛት እንዳለባቸው ይጠይቁኛል። ነገር ግን እኔ የራሴ የሆነ ሱቅ የለኝም። እኔ ምን ሀሳብ መጣልኝ፣ ለምን የሆነች ትንሽዬ የኢኮሜርስ የሆነ ዌብሳይት ዲቨሎፕ አድርጌ እዛ ጋር ትክክለኛና ኦሪጂናል የሆኑ ስልኮችና ላፕቶፖችን ዲስፕሌይ አደርጋለሁ። ከዛ እነዛን ስልኮችና ላፕቶፖች የሚሸጡ ሱቆች ጋር ሄጄ ኮሙኒኬት አድርጌ እነሱ በጅምላ ሂሳብ ወይም ደግሞ በማከፋፈያ ሂሳብ ይሰጡኛል። ከዛ ዌብሳይቱን አስተዋውቀዋለሁ። ሰዎች እዛ ጋር የሚፈልጉትን ላፕቶፕና ስልክ ከመረጡ በኋላ እኔ ጋር ይደውላሉ። እኔ ደግሞ ሰዎች ጋር ደውዬ ያንን ላፕቶፕ ተቀብዬ ለሚገዙ ሰዎች ዴሊቨር አድርጋለሁ። ከዛ ዲፈረንሱን ለራሴ ወስጄ በዚህ መንገድ ገንዘብ ሜክ ማድረግ እችላለሁ ማለት ነው። እዚህ ጋር ለገዢውም ለኔም ለባለሱቁም ዊን ዊን ነው። ገዢው እኔን ስለሚያምናኝ ትክክለኛና ኦሪጂናል እቃዎችን ያገኛል። ባለሱቁ ደግሞ ብዛት ያላቸው ደንበኞችን በእኔ አማካኝነት ያገኛል። እኔ ደግሞ የዚህን ዲፈረንስ አገኛለሁ ማለት ነው። ዌብሳይቱን ቢጋበሻሾፕ.com ብየዋለሁ። አሁን ሙሉ በሙሉ ሆስት አድርጌዋለሁ። ነገር ግን የሚቀሩ አንዳንድ ነገሮች ይኖራሉ። እሱም በደንብ ካስተካከልኩ በኋላ ሙሉ በሙሉ ወደ ስራ የማስገባው ይሆናል። ይህንን ዌብሳይት ከስክራች ጀምሮ እንዴት እንደሰራሁት ያው ከዚህ በፊት አይታችኋል። አሁን ደግሞ እንዴት አድርጌ ሆስት አድርጌ መጨረሻ ላይ ቢጋበሻሾፕ.com ብላችሁ ሰርች ታደርጉ እንዴት እንደሚመጣ ያለውን ስቴፕ አንድ ባንድ ላሳያችሁ። ማንኛውንም ድረገጽ ሆስት ለማድረግ መጀመሪያ ዶሜን ኔም መግዛት ይጠበቅባችኋል። ላይክ ቢጋበሻ.com፣ ቢጋበሻ.ኢቲ፣ ቢጋበሻ.ኢዲዩ የፈለጋችሁን አይነት ዶሜን ኔም መጀመሪያ መግዛት ይጠበቅባችኋል። ዶሜን ኔሙን ለመግዛት ደግሞ የተለያዩ ፕላትፎርሞች አሉ። ለምሳሌ የጋራ አለ፣ ኢትዮ ቴሌኮም አለ፣ ሃሁ አለ። እኔ የማውቃቸው እነዚህ ናቸው። ሌላ ብዙ አይነት ሊኖሩ ይችላሉ። ለምሳሌ ኢትዮ ቴሌኮም ጋር ስትሄዱ በ.ኢቲ የሚጨርስ አለ፣ ዋጋው ተዘርዝረዋል። በ.com.ኢቲ፣ በ.ኔት.ኢቲ ብዙ አይነት ዶሜን ኔሞችን መግዛት ትችላላችሁ። ዋጋቸውም ተዘርዝረዋል። ኢትዮ ቴሌኮም .com የላቸውም። እዚህ ጋር እንደምታዩት ለብቻው .com የላቸውም። ለምሳሌ እዚህ ጋር ቢጋበሻሾፕ.com የሚለውን ኢትዮ ቴሌኮም ላይ ሆስት ማድረግ አትችሉም። ስለዚህ እኔ የምገዛው የጋራ ነው። ምንም የተለየ ምክንያት ኖሮኛ አይደለም፣ ጀስት እኔ የምጠቀመው ስለሆነ ብቻ ነው። እናንተ በሌሎች መግዛት መብታችሁ ነው። ይሄ ማስታወቂያ ምናምንም አይደለም፣ ጀስት እኔ የምጠቀመው ስለሆነ ብቻ ነው። ስለዚህ እዚህ ጋር የጋራ.com ላይ ከመጣችሁ በኋላ እዚህ ጋር ሎጊን ታደርጋላችሁ። መጀመሪያ እኔ ኦልሬዲ አካውንት ከፍቻለሁ፣ ሎጊን አድርጋለሁ ማለት ነው። ኦኬ እዚህ ጋር እንደምታዩት 4800 ብር በአመት ይላል። ምን ነገሮች እንደምታገኙ እዚህ ጋር ያሳያችኋል። ከዛ ባይ ናው ትሉታላችሁ። በነገራችን ላይ በንግድ ባንክ እና በቴሌብር መክፈል ትችላላችሁ። ከዛ ባይ ናው የሚለውን ክሊክ አድርጋችሁ ትገባላችሁ። ከገባችሁ በኋላ እዚህ ጋር የምትገዙት ዶሜን ኔም መያዝና አለመያዙን ቼክ ታደርጋላችሁ። ለምሳሌ እኔ የምገዛው ቢጋበሻሾፕ.com ነው። ኦልሬዲ ይሄን ቪዲዮ እየሰራ ያለሁት ከያዝኩት በኋላ እዚህ ጋር ከገዛሁት በኋላ ስለሆነ አሁን ሰርች ባረገው ኦልሬዲ ተይዟል ነው የሚለኝ። ኦልሬዲ ሬጂስተርድ ይለኛል፣ ምክንያቱም ኦልሬዲ ስለገዛሁት ማለት ነው። ነገር ግን እናንተ ስትመርጡ ካልተያዘ ተይዟል አይላችሁም። እዚህ ጋር ለምሳሌ አንድ ኤ ጨመርኩበትና ሰርች ብለው አልተያዘም ነው የሚለኝ። እዚህ ጋር አልተያዘም። ስለዚህ ዩዝ ዚስ ዶሜን ትሉታላችሁ። አጠቃላይ ይሄን ትከፍላላችሁ። በነገራችን ላይ በየአመቱ የምትከፍሉት ደግሞ 3300 ብር ነው። ከዛ ፕሌስ ኦርደር የሚለውን ክሊክ ታደርጉና ወደ ኔክስት ስቴፕ ትሄዳላችሁ። በነገራችን ላይ የጋራ ዌብሳይት ችግሩ ስትገዙ ፕሮሰስ ላይ ክራሽ ያደርጋል ምናምን፣ ስቴፑን በደንብ በትክክል አያስኬዳችሁም። ለምን እንደሆነ አይ ሃቭ ኖ አይዲያ። በስልክ ግን የፔመንት ዲቴይል በኢሜይልም በቴክስት ሜሴጅ ይገባላችኋል። ቴሌብር የምትከፍሉበት ስልክ ቁጥር አብሮ ይላክላችኋል። ኦኬ እዚህ ጋር ያመጣልኛል፣ ኢንቮይስ አመጥቶልኛል። እዚህ ጋር ኖት ፔይድ ይላል። እዚህ ጋር ፔይ ኢንቮይስ የሚለውን ክሊክ ታደርጉና በቴሌብር ከከፈላችሁ ኢንስታንትሊ አክቲቬት ያደርግላችኋል፣ አይቆይም። ይሄን ክሊክ ታደርጉና የከፈላችሁበት ሪሲት ላይ ያለችውን ትራንዛክሽን አይዲ እዚህ ጋር ታስገባላችሁ። ከዛ አውቶማቲካሊ ራይት ያደርግላችኋል። ኮንፈርም ፔመንት ስትሉት ልክ እንደዚህ ዮር ፔመንት ሰክሰስፉሊ አፕሩቭድ ይላችኋል ማለት ነው። ስለዚህ አሁን በትክክል ዶሜን ኔማችሁን ገዝታችኋል ማለት ነው። እዚህ ጋር እንደምታዩት ስታተሱም ኖት ፔይድ የነበረው ፔይድ ይላችኋል። ከዛ ትንሽ ሎድ ካደረገ በኋላ እዚህ ጋር ዶሜን ኔማችሁን ታገኙታላችሁ። እኔ ከዚህ በፊት አንድ የገዛሁት ቢጋበሻ.com ይላል። አሁን ሁለተኛ ቢጋበሻሾፕ.com የሚለውን
በትክክል ገዝቼዋለሁ ማለት ነው። ከዛ ስታተሱ አክቲቭ ነው። መጀመሪያ bighabashashop.com የሚለውን ሰርች አድርጌ ሳየው እዚህ ጋር ዚህ ሳይት ካንት ቢ ሪች ነው የሚለኝ፣ ምክንያቱም ምንም አልገዛሁትም ማለት ነው። ነገር ግን ትንሽ ቆይቶ ሪሎድ ሳደርገው ልክ እንደዚህ ካሚንግ ሱን ይላል ማለት ነው። ስለዚህ አሁን ዶሜን ኔሙን ገዝቼዋለሁ፣ ነገር ግን ገና ፔጁን ሆስት አላረኩበትም አይደለ? ስለዚህ በቃ ገዝታችሁ ከያዛችሁት ጀስት ካሚንግ ሱን ነው የሚላችሁ። ስለዚህ አሁን የሚቀረኝ ነገር የሰራሁትን ዌብሳይት ሆስት ማድረግ ወይም ደግሞ አፕሎድ ማድረግ ነው ማለት ነው። ከዛ ዶሜን ኔማችሁ ላይ መታችሁ እዚህ ጋር ማኔጅ የሚለውን ክሊክ ታደርጋላችሁ። ሰው እንዲህ አይነት ፔጅ ያመጣላችኋል። ሎጊን ቱ ሲፓናል የሚለው እስከሚመጣላችሁ ትንሽ ጠብቁና ትንሽ ቆይታችሁ እንደዚህ ሎጊን ቱ ሲፓናል የሚል ፔጅ ይመጣላችኋል። ቀጥታ ወደ ሲፓናላችሁ ያስገባችኋል። ከዛ እዚህ ጋር እንደምታዩት ኢሜይል አለ። ያው ሲፓናል ታውቃላችሁ ብዬ አስባለሁ። ፋይልስ አለ፣ ዳታቤዝ አለ። እኔ ኦልሬዲ ስለሰራሁት ቀጥታ ፋይል ማናጀር የሚለውን ክሊክ አድርጌ ነው ፋይል እዚህ ጋር አፕሎድ የማድርገው። ነገር ግን እዚሁ ጋር ወርድፕሬስ ማኔጅመንት የሚለውን ክሊክ አድርጋችሁ የራሳችሁን ሳይት በወርድፕሬስ አማካኝነት መስራት ትችላላችሁ። እኔ ግን ኦልሬዲ የተሰራ የራሴ የሆነ ኤችቲኤምኤል ፋይል ምናምን ስላለኝ ሙሉ የኤችቲኤምኤል ሲኤስኤስ ፋይል ስላለኝ ይሄን ፋይል ማናጀር የሚለውን ክሊክ አድርጌ እሱን ክሊክ አድርጌ ቀጥታ ወደዚህ አይነት ፔጅ ወስደኛል። ይሄንን ፐብሊክ ኤችቲኤምኤል የሚለውን ክሊክ አድርጋለሁ መጀመሪያ። እሱን ክሊክ ካደረኩ በኋላ ውስጡ ያሉት ፋይሎች እነዚህ ፋይሎች አሉ። ስለዚህ እነዚህ ፋይሎች አይጠቅሙኝም። እነሱን ድሌት ካደረግኩ በኋላ የሰራሁትን ፋይል ራይት ክሊክ አድርጋችሁ ሾው ሞር ካላችሁት በኋላ ዚፕ ማድረግ አለባችሁ። ሴንድ ቱ ብላችሁ ኮምፕረስድ ፎልደር ብላችሁ ዚፕ ማድረግ አለባችሁ ማለት ነው። ስለዚህ ዚፕ ፋይል ካልሆነ አፕሎድ ማድረግ አትችሉም። ዚፕ ካደረጋችሁት በኋላ ዚፕ ፋይሉን ድራግ አድርጋችሁ እዚህ ጋር ድሮፕ ማድረግ ትችላላችሁ። ድሮፕ አድርጋችሁ እንደዚህ ምንም አይነት እንትን ከሌለው 100% ነው ግሪን ያሳያችኋል። እዛ ይሄንን ጎ ባክ ቱ የሚለውን ይሄንን ክሊክ ታደርጋላችሁ። አሁን እዚህ ጋር እንደምታዩት ዚፕ ፋይሉ ሙሉ በሙሉ አፕሎድ ሆኖልናል። ነገር ግን ዚፕ ስለሆነ ኤክስትራክት ማድረግ ይጠበቅብናል። እሱን ክሊክ ካደረግን በኋላ እዚህ ጋር ኤክስትራክት የሚለውን ክሊክ አድርገን ሙሉ ፋይሉን ኤክስትራክት እናድርገዋለን። ነገር ግን እዚህ ውስጥ ያሉ ፋይሎች በሙሉ ፎልደር ውስጥ ስለሆኑ ያሉት ከፎልደሩ አውጥተን ፐብሊክ ኤችቲኤምኤል ውስጥ ማድረግ አለብን። ምክንያቱም ዌብሳይታችንን ሪሎድ ስናደርገው ቀጥታ ማግኘት ያለበት ፋይሎቹን ስለሆነ ማለት ነው። ምን እናደርጋለን? ፋይሎችን በሙሉ ሴሌክት ኦል አድርገን ሙቭ የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር እንደምታዩት ፓዙን ፐብሊክ ኤችቲኤምኤል ብለው ቢግ ሾፕ የሚል ፎልደር ውስጥ ያሉት አይደለ? ስለዚህ ይህን ቢግ ሾፕ የሚለውን ባክስፔስ አድርገን እናጠፈዋለን። ያ ማለት ቢግ ሾፕ ውስጥ የነበሩት ፋይሎች በሙሉ ወደ ፐብሊክ ኤችቲኤምኤል ሙቭ ይሆናሉ ማለት ነው። ስለዚህ አሁን እንደምታዩት በሙሉ ፋይሎቹ ወደዚህ ሙቭድ ሆኗል። ስለዚህ የማያስፈልጉ ለምሳሌ ቢግ ሾፕ ዚፕ የሚለው አያስፈልገንም። ቢግ ሾፕ የሚለውም ይሄኛው ፎልደርም ባዶ ፎልደር ስለሆነ እሱም አያስፈልገንም። ስለዚህ እነዚህን ማጥፋት እንችላለን። ከዛ ይሄንን አድርገን ከጨረስን በኋላ አሁን ቀጥታ ሄደን ዌብሳይታችንን ሪፍሬሽ ስናደርገው ዌብሳይታችን በትክክል መምጣት አለበት። በዚህ መሰረት ዌብሳይታችን ፉሊ ዲስፕሌይ ይሆናል ማለት ነው። አሁን እዚህ ጋር እንደምታዩት ኖት ሴኪዩር ይላል። ከላይ ዶሜን ኔሙ ጎን ያለው ኖት ሴኪዩር ይላል። ያ ማለት ምን ማለት ነው? ኢንክሪፕትድ አልሆነም ማለት ነው። ኖርማሊ ኤችቲቲፒ ነው። ዳታው ትራቭል የሚሆነው ላይክ እንደ ጀስት ፕሌን ቴክስት ነው። ኢንክሪፕትድ መሆን ስላለበት ኤችቲቲፒኤስ መቀየር አለበት ማለት ነው። ይሄንን ለማድረግ ኤስኤስኤል ወይም ቲኤልኤስ የሚባል ነገር አለ። የቅድሙ ሲፓናል ውስጥ ገባና እዚህ ጋር ሴኪዩሪቲ ብሎ ኤስኤስኤል ቲኤልኤስ ስታተስ የሚል አለ። ይሄንን ክሊክ አደርገዋለሁ። ከዛ እዚህ ጋር ሁሉንም ሴሌክት ኦል ብዬ ራን አውቶ ኤስኤስኤል የሚለውን ክሊክ አደርጋለሁ። እሱን ክሊክ ካደረግኩ በኋላ አሁን ሪፍሬሽ ባደረገው ኤችቲቲፒ የሚለው ቀርቶ ኤችቲቲፒኤስ ይሆናል ማለት ነው። ሆስት ያደረኩት ዌብሳይት ይሄንን ይመስላል። እዚህ ጋር ሎጊን ፔጁን ክሊክ አድርጌ አድሚኑን ሎጊን ሳደርግ እንደዚህ አድሚኑን ያስገባኛል። አሁን አድሚን ሆኜ ስገባ ይሄንን ይመስላል። እዚህ ጋር ፕሮዳክቶችን እንደፈለኩ ኤዲት ማድረግ እችላለሁ። እዚህ ጋርም አዜ ባየርና አዜ ሰለር አካውንት መክፈት እችላለሁ። ብቻ ዝርዝሩ ብዙ ነው። እናንተ ገብታችሁ ሳይቱ ማየት ትችላላችሁ። በነገራችን ላይ ቅድም ካሳየኋችሁ አሁን ትንሽ ለየት ይላል። የሆነ ፊውቸሪስቲክ እንዲመስል አድርጌው ነው። ፕሮጀክታችሁ እንደፈለጋችሁ ከስተማይዝ አድርጋችሁ ቅድም ባሳየኋችሁ ስቴፕ ሲፓናል ውስጥ እየገባችሁ አፕሎድ ማድረግ ነው ፋይላችሁን። በጣም ቀላል ነው። እዚህ ጋር እንደምታዩት ሬጂስተር ማድረግ እችላለሁ። የስልኮቹን ዲቴል እዚህ ጋር ማየት እችላለሁ። ኦርደር ማድረግ እችላለሁ። በነገራችን ላይ ይሄ ዌብሳይት አሁን ወደ ስራ የማስገባ ዌብሳይት ነው ማለት ጀስት ለሳምፕል ለእናንተ ለማሳየት ብቻ ሳይሆን በትክክልም ስራ ሰራበታለሁ ብዬ ያሰብኩት ዌብሳይት ነው። ነገር ግን በጣም ብዙ ነገሮች መስተካከል አለባቸው። እዚህ ጋር ምሬ የፈለኩት ነገር ሰዎች የተዘረዘሩትን ስልኮች አይተው ዲቴላቸውን አይተው ኦሪጂናል መሆናቸውን ቼክ አድርገው በተመሳሳይ ላፕቶፕም እንደዛው አይተው ከመረጡና መርጠው እዚህ ጋር ኦርደር የሚለውን ክሊክ ካደረጉ በኋላ እዚህ ጋር ዲቴል ያስገባሉ። የፈለጉትን እዚህ ጋር ዲቴል አስገብተው ፕሌስ ኦርደር ሲሉት ቀጥታ ወደዚህ ያመጣቸዋል። እዛው ላይ መክፈል አይጠበቅባችሁም። እኔን በዋትስአፕ በቴሌግራም ወይም ደግሞ ቀጥታ በመደወል ኮንታክት ማድረግ ትችላላችሁ። ለምሳሌ ቴሌግራም የሚለውን ክሊክ ብታደርጉት ቀጥታ ወደ እኔ ቴሌግራም አካውንት ያመጣችኋል። አውቶማቲካሊ አይ ጀስት ፕሌስ አን ኦርደር ኦን ቢግ ሀበሻ ሾፕ የሚለውን አውቶማቲካሊ እንደዚህ አይነት ቴክስት ይመጣል።
እኔ ጋር ሴንድ ታደርጋላችሁ። እኔን አይቼ ኮንታክት አደርጋችኋለሁ። ከዛ በኋላ ያው እቃዎቹን የምታገኙበት መንገድ አመቻችላችኋለሁ ማለት ነው። በዚህ መሰረት ሲምፕል የሆነ ሳይት በመስራት ገንዘብ ሜክ ማድረግ የምትችሉበትን መንገድ መፍጠር ትችላላችሁ ማለት ነው። በነገራችን ላይ አሁን ያሳየኋችሁ ጀስት ኖርማል የሆነ ስታቲክ የሆነ ዌብሳይት ነው። ያ ማለት የሆነ ዳታቤዝ ምናምን ክሬት አድርጌ ምናምን አይደለም አሁን ያሳየኋችሁ። ነገር ግን አሁን እዚህ ጋር ሆስት ሳረገው ራሴ ዳታቤዝ ክሬት አድርጌ ያለው ኤፒአይ ያለ ይሄንን ዳታቤዝ አውቶማቲካሊ እዛ ጋር ገብቼ እዚህ ጋር ሲፓናላችሁ ውስጥ ገብታችሁ ይሄንን ማኔጅ ማይ ዳታቤዝ የሚለውን ክሊክ አድርጋችሁ የራሳችሁን ዳታቤዝ ዩዘርኔም ፓስወርድ ታስገቡና ክሬት ያደረጋችሁትን ዩዘርኔም እና ፓስወርድ እዚህ ጋር መታችሁ እዚህ ጋር ኤፒአይ የሚለውን ክሊክ አድርጋችሁ ይሄ ዳታቤዝ ኮኔክሽን የሚለውን ይሄን ክሊክ አደረጋችሁ በኋላ በኖትፓድ ወይም ደግሞ በኖትፓድ ፕላስ ከፍታችሁ እዚህ ጋር እንደምታዩት ይሄው ብለር አድርጌዋለሁ እንዳይታይ እዚህ ጋር ዩዘር ኔም እና ፓስወርድ የሚለውን እዛ ጋር የሰጣችሁትን እዚህ ጋር ማለት ነው እዚህ ጋር የሰጣችሁትን ዩዘር ኔም እና ፓስወርድ እዚህ ጋር መታችሁ መስጠት አለባችሁ። ምንም ሳትቀይሩ በትክክል እዚህ ጋር መስጠት አለባችሁ። ሰጣችሁ ሴቭ አድርጋችሁ ከወጣችሁ በኋላ እዚህ ጋር ፋይል ማናጀር የሚለው ጋር ገብታችሁ በትክክልም ፐብሊክ ኤችቲኤምኤል የሚለው ጋር ቅድም እንዳደረግነው ኤፒአይ እና ዳታቤዙን አብራችሁ እዚህ ጋር አፕሎድ ማድረግ ይኖርባችኋል። ይሄን አድርጋችሁ ከጨረሳችሁ በኋላ በቀላሉ ሳይታችሁ ኖ ሞር ስታቲክ ማለት ነው። ቪዲዮ ላይ እንዳያችሁት የሆነ ዌብሳይት ክሬት አድርጋችሁ ሆስት ማድረግ በጣም ቀላል ነው። ከዚህ በፊት የተለያዩ የኦንላይን ቢዝነስ አይዲያዎች ይመጡልንና ነገር ግን ያንን ቢዝነስ ወደ መሬት ለማውረድ በጣም ይከብድናል፣ ምክንያቱም ኮዱን በትክክል መስራት ስለማንችል። አሁን ግን የተለያዩ የቢዝነስ አይዲያዎች ካሉን እነሱን ወደ አፕሊኬሽን፣ ወደ ዌብሳይት ወይም ደግሞ ወደ ቴሌግራም ቦት ቀይረን በኤአይ ኮድ አድርገን ሆስት አድርገን ገንዘብ ሜክ ማድረግ የምንችልበት እድል አለ። ስለዚህ ይሄንን ነገር እንደቀላል አትዩት። ወደፊት ከዚህ ጋር የተገናኙ የተለያዩ ቪዲዮዎችን እሰራላችኋለሁ። ምናልባት ስለ ኮዲንግ ምንም የማታውቁ ከሆነ እንዴት ለኤአይ የሚሆን ወይም ደግሞ በኤአይ አማካኝነት ኮድ ልታደርጉበት የምትችሉበት እውቀት ይዛችሁ ወይም መሰረታዊ የሆነ የኮዲንግ እውቀት ይዛችሁ ልክ አሁን እንዳያችሁት ሆስት ማድረግ እስከሚያስችላችሁ ድረስ ምን አይነት የኮዲንግ አንደርስታንዲንግ እንደምትይዙ ወይም ደግሞ ኤአይን መሰረት ያደረገ ቤዚክ የኮዲንግ አውትላይን ቪዲዮ ሰራላችኋለሁ። እስከዛ ፎሎ እያደረጋችሁ ጠብቁኝ። ቪዲዮ ላይክ ካደረጋችሁም ላይክ ብታደርጉ በጣም ደስ ይለኛል። በተረፈ ይመቻችሁ።